እንትና ምንድነው እቺ አንድ ወር የጾም ተብላ እንትን ተብላለች። ሰምታለህ አልደት? አንድ ወር ጾም እንጾማለን ብለዋል። አሁን ጥሩ ነው፣ ጾም አንቃወምም። በጣም ነው ደስ የሚል። እንደውም በቤተ ክርስቲያናችን በጾም ምክንያት ብትከራከሩ ለጾም አድሉ ይላሉ አይደለ? በጾም ምክንያት ክርክር ከተነሳ ለጾም ነው ማድላት ያለብን፣ ለመብላት አናደላም ማለት ነው። ስለዚህ መጾማቸው ሌላም ሰው ቪዲዮ ስለሰራው በዚሁ አጋጣሚ ሲሰራ ስላየው ማለት ነው። እንትና ሙሴ ኮሜንት ላይ ኦርቶዶክሳውያን የሆነ ሙድ ለመያዝ ሞክረዋል ነገርና ለጴንጤ ያላችሁ ጥላቻ ብሎ አንዱ ሰርቶ አየው። በፍጹም አይደለም። ለምንድን ነው የሳቅንም ያሳቀን? ለምንድን ነው? ከዚህ በፊት ጥቅስ ጠቅሰው ነበር የአዋጅ ጾምን የሚቃወሙን። ከአፍ የሚወጣ ነው እንጂ ወደ አፍ የሚገባ አያረክስም ብለው ሲቃወሙን አልነበረ? አታስታውሱ? የምን የአዋጅ ጾም ነው? ተደብቀ በቃ ለግል ነው የምትጾመው፣ የአዋጅ ጾም የሚባል የለም ሲሉን አልነበር? መጽሐፍ ቅዱሳዊ አይደለም ሲሉን አልነበር? ቤተ ክርስቲያን ዝም ብላ ጾም እያለች የክርስቶስን ማዳን ገፍታ ሁሉም በጾምና በስግደት ወይንም በጸሎት ወይ በቅዱሳን ምልጃ ብቻ የሚገባ ወደ ገነት የሚገባ የክርስቶስ ደም የማይጠቅመው አድርጋለች ብሎ ሲከሱን አልነበረ? ታዲያ እነሱ ዛሬ ሲጾሙ የክርስቶስ ደም ስላልጠቀማቸው ነው? አያችሁ፣ ደብል ስታንዳርድ የሚሄዱት ነገር አለና ጥያቄም የጫረብን ያሳቀንም ለዚህ ነው እንድትረዱ እንጂ መጾማችሁ ያስደስተናል እንጂ አያስከፋንም። ከኢኮኖሚ አንፃር አሪፍ ነው ለማለት ነው። እነሱ ሰምተዋል አለ ዮባ የአማንን ቪዲዮ ከዚህ ፊት ሲጀመር ወንጌላዊ ማለላቸው ማለት የ100 ዓመት ታሪክ ነች። ከፈለጉ ከኔ ጋር መጥተው ይወያዩ ያለበትን ፔንቴኮስታሎቹን ማለት ነው። የሚረብሽ ድምፅ አለ እንደት ውጭ ስለሆንኩ ትንሽ ነው፣ ብዙ አይደለም። እንደውም እኮ ፖስቼው ነበር የሆነ ጊዜ ገብቶ ለመንተኖቹ ፔንቴኮስታል አዝኖ እንዴት ፔንቴኮስታሎችን አታክ ታደርጓቸዋላችሁ ምናምን ብሎ ሲያወራ አገኘሁትና አሁን በቅርብ ማለት ነው ከሉትራኖች ላይ ለመነሳት ማለት ነው። እንዴ አንተ ባለፈው እንግዲህ ጊዜውን ቆየት ቢል 100 ዓመት የማትሞሉ ናችሁ ስትላቸው አልነበረ ወይ ብዬ ፖስቼው ነበርና በደንብ አድርጎ ረግጧቸው ነበረ። መልሶ ደግሞ ገጥሟል ከነሱ ጋር። አዎ ረግጧቸዋል የሚለው ይገልጿል እንዴ? ቅጥቅጥ ነው ያደረጋቸው። ቅጥቅጥ ሊያውም ዝም ብሎ በተራ ቪዲዮ አይደለም። በነገራችን ላይ በሆነ አጋጣሚ ምንድነው ፕሬዘንቴሽን እያደረገ ወይ ደግሞ እንደዚህ ብቻ ሰዎች በተሰበሰቡበት ነው ያወራው እንትን ያለው ማለት ነው። እና በደንብ የተዘጋጀበት እና ያወራው 100 ዓመት አይሞላችሁም ስለ ወንጌላውያን ሳወራ እናንተ ትዝ አትሉኝም ነው ያለው። በዚህ በቀላል አማርኛ ትዝ አትሉኝም ነው ያለው። እና እኛም እያለን ያለነው ይሄ ነው። በነገራችን ላይ እኛ ስንለው ጥላቻ ለምን እንደሚሆን አላውቅም። ስለ ጥንታዊ ክርስትና ሲነሳ ትዝ አትሉንም፣ በትምህርትም በምንም ትዝ አትሉንም። ምክንያቱም የላችሁም፣ ጥንታዊ ትምህርት የላችሁም፣ ጥንታውያን አይደላችሁም። ክርስትና ደግሞ ከታሪክ አይነጠልም፣ ከአባቶች አይነጠልም። ስለዚህ መነጠል ያለበት ምንድነው ሲባል እናንተ፣ ምክንያቱም እንግዳዎቹ እናንተ ናችሁ። ሁልጊዜም ጥያቄ የሚሆነው እንግዳ ነው። በነገራችን ላይ አንድ ቪዲዮ ባለፈው እያየው እንግዳ ሰው ቤት እንግድነት ሄደ ብር ጠፋ ስትባል ይላል እና እዚህ ጋር ነበር ምናምን እያሉ ሲሉ የምትሳቀቀው መሳቀቅ ይላልና ሁልጊዜም የሚጠረጠረው እንግዳ ነው። ቤት ውስጥ የኖረ አይጠየቅም ወይም አይጠረጠርም። ብዙ ጊዜ እንግዳ ተጠርጣሪ ነው እና ትምህርታችሁ የሚጠረጠረው ማንነታችሁ የሚጠረጠረው እናንተ ናችሁ፣ እንግዳ ስለሆናችሁ ምን እንዳመጣችሁብን ስለማናቅ ማለት ነው። እንመዝናለን። ስህተት ነው። ጥንታውያን አይደላችሁ። አሁን ልደት እንዳሰማን ደግሞ የአፄ ምኒልክን እድሜ ስናከብር እናንተ እዛም ጋር የላችሁም። ኧረ አንዱን ቤት ጥሩ ነው። እኛ ቤት ያለው ድስት በእድሜ ይበልጣችኋል። ኧረ እኛም ጋር አለ የሆነ ድስት የድሮ ትሪውም ይበልጣችኋል። ሞሐመድ ያለበት ግን ኢዮብ የተናገረው ላይ አንድ ነገር ልጀምር። አማን ጥንታውያን ክርስቲያኖችን ሳስብ ፔንቴኮስታሎችን ጭራሽ ትዝ አትሉኝም ነው አይደል ያላቸው። እኛ ደግሞ ሉትራኖች እንኳን ስለ ጥንታዊ ቤተክርስቲያን ስናወራ ትዝ አትሉንም። እናንተ ደግሞ አማን ፔንቴኮስቶቹን አሻለል ትዝ የማይሉት እኛ ደግሞ ካልቬኒስት በል ሉትራን በል የትኛውም እኛ ደግሞ ጭራሽ አንግሊካን
ትዝ አትሉንም። እናንተም እኮ 400 ዓመት እኮ ነው እኮ ጭራሽ እኮ ወደ ክርስትናው እኮ ራሱ አልተጠጋም እኮ የለም እኮ ራሱን አሁን በጣም ኦልድ አድርጎ ለማውራት ሞከረ እሱ አይደለ። እኔ 400 እና 500 ዓመት እድሜ እንዳለው በጣም ኦልድ ነኝ። የዛሬ 2000 ዓመት ጀምሮ የያዝነው ክርስትና ደግሞ አንተ ትዝ አትለንም ሲጀመር ማለት ሁለታችሁም ትዝ አትሉንም። እሱ እነሱን ትዝ አትሉንም ያላቸው እኛ ደግሞ ሁለታችሁም ነው ጭራሽ ትዝ አትሉ። ስማ ርዕሱ ቢሆን ጥሩ ነው። ትዝታ የቴድሮስ አለ በምለው በለኝ። አይ ለጨዋታ ነው ጋይስ ነው። እሺ ጆን ሰላም ነው? ጆን አይሰማም እንዴ ጋይስ? ወጣ ኦልሬዲ አልቻለም። በቃ ከበደው። መቤቴን እዚህ እሳት ውስጥ እንዴት እገባለሁ? በአጭሩ ፕሮቴስታንቲዝም አንድ ያደርገኛል ብሎ በሚያምንበት ነገር እንኳን አንድ መሆን የማይችል ቤተ እምነት፣ በራሱ መቆም የማይችል በሼም የሚመራ እንቻቻል ማን ስለሆንክ ነው የሚችል መባባል የጀመረ አሁን ላይ። እስከዛሬ እንቻቻል ነው አይደለ ይባ። አሁን ግን ማን ስለሆንክ ነው የሚችል መባባል ጀምሯል። ሉትራኑ በባጃጅ ነው የሚሄዱት። ወላጅ ይቻል እንጂ ምን አባቴ ነው የሚችለው? ማን ስለሆንክ ነው የሚችል? አረ በጣም አሁን እኮ ያሉበት ሁኔታ ማለት በነገራችን ላይ ቅድም ነበር። አሁን የሂሉኝታን ያልካት ምርጥ ቃል ነበረች እነሱን የሚገልጸው። አሁን ያልካት ጠፋችብኝ። በቃ የእነሱ ትምህርት እንደዛ ነው። ይሄ የንቻቻል አይነት ነገር ማለት ነው። የሼም እምነት ነው። በቃ ልክ ሁለት ሆኖ ከገቡ አንዱ ሉትራን አንዱ ፔንቴኮስታል ከሆነ ወይም መካነ ኢየሱስና ቃለ ሕይወትና ሙሉ ወንጌል እነዚህ ከሆኑ የሼም ወሬ ነው የሚያወሩት። አንዱ እንትን ለማለት ሼም ይዘዋል ማለት ነው። አሁን ቅድም እየሰማው ነበር ከነዓን አዲስ እምነት ይዛ መጣች ማለት ይታወቃል እኮ ግን ኢትዮጵያ ውስጥ የለም እንደዛ እንትን አይደለም። እና ምን ትበል ከማንም ላለመጋጨት እኔ እኮ እግዚአብሔርን እንኳን አይፈሩም። መድኃኒዓለም ሲጨንቀው ደግሞ የሚገርም እንደው እንዲህ ባለው እያልኩኝ ነበር ዮኒ። አይ በቃ አንተ አዲስ ከሆንክ አታስፈልግም፣ አዲስ አናበረታታም ብሎ አስወገደው። እንዴት ደስ እንዳለ ይበቃኛል አላለም ዮኒ። እንዲሁም ተጨንቄ ያለው አለ ገና ኢትዮጵያ ውስጥ ቸርች አልከፈትም አላለም። በቃ እኔ በቃኝ ዛዛ እና በአጭሩ እያየን እንጨምራለን። የሆነ እምነት ነው የሚል አይቼ የሆነ ኮመንት ላይ አይዟል ጾም አዋጅ ጾም ብለው የሙሴ ሰለሞን ቪዲዮ ላይ ነው ኮመንቱ። እያየን እንጨምራለን ከባህል ያፈነገጠ መከፋፈል ነው። በዲዛ ጓደና መጣ ትኩስ ነው አለ ዮኒ። ያንተ ትኩስ ነው አላልኩ? እንዴት ናችሁ ሰዎች? ሰላም ነው? ዮባ ከታች ያላችሁ ሁላችሁ ሰላም ነው? እንዴት ናችሁ? አለን እኔ ነሽ ብሮስኪ አለን ሰላም ነው አለን እግዚአብሔር ይመስገን። ያው ትንሽ ደስ ብሎታል ግን ዛሬ ዮኒ በጣም የሚፈልገው እሱ ነው። የሚደሰተ አስበዋል። ፕሮቴስታንቶች አላችሁ ዮባ እያፈጠጥክብን ነው ባይዘይ ግራ የተጋባችሁ ጴንጤዎች መከፋፈላችሁን አሁን ላይ ያወቃችሁ፣ እስከዛሬ በመካከላችሁ መከፋፈል የሌለ መስሏችሁ ለዘመናት እርስ በርስ ተደበላልቀ ህብረት ስታደርግ የነበረ፣ አሁን ላይ ግን በአስተምሮ ሰማይና ምድር ያህል ልዩነት እንዳለ ያወቅ ጴንጤ ካለ እና አንድነት ወዳለበት ህብረት እናስገባ። እውነቱን ለመናገር እድሜ ዘመናችሁን ፕሮቴስታንቶች የፈጃችሁት እድሜ ዘመናችሁን ማለት ነው። በአጭሩ እድሜ ዘመናችሁን የፈጃችሁት ኦርቶዶክስ በማለት ነው እንጂ
በመካከላችሁ በመሰረታዊ አስተምሮ ልዩነት እንዳለ አውረታችሁና ተነጋግራችሁ አታውቁም። አይታያል። ሰው የራሱ ነገር አይታየውም። ሁልጊዜ ግን በህብረት ስትቆሙ ሲጀመር በምንድን ነው አንድ የምትሆኑት ብዬ ጠይቄው ነበረ ቅድም። ፕሮቴስታንት የሚለው አንድ ያደርገናል አለ። ስለዚህ ፕሮቴስት በማድረግ ነው እንጂ ፕሮቴስታንት አንድ የሚሆነው ፕሮቴስታንት እርስ በእርሱ ሊነጋገር ቁጭ ካለ ማለት ነው እዛው ጋር 8 አይነት ነው የሚሆነው፣ በየአይነት ነው የሚሆነው። አንዱ ሽሮ ይሆናል እዛው፣ አንዱ ምስር ይሆናል፣ አንዱ ድንች ይሆናል፣ አንዱ ጎመን ይሆናል እዛው ጋር ማለት ነው። ሰከንድ አይፈጅበት ልዩነቱ ሲፈጠር እና ለዘመናት እድሜያችሁን የጨረሳችሁት ኦርቶዶክስ በማለት ነው። አሁን እሱን አቁሙትና በመካከላችሁ ያለውን ልዩነት ቆም ብላችሁ ተመልከቱት። ከራሳችሁ እርስ በርሳችሁ ልክ እኛን የምትቃወሙን እኛ ጥምቀት የኃጢአት ስርየት ይሰጣል። እኔ እውነቴን ነው የምላችሁ እናቱ የወለደችው ጴንጤ አይገባም። አሁን እዚህ ጋር ስለ ልዩነት እናወራ ብለው እናቱ የወለደችው መጽሐፍ ቅዱስ እኔ ይዣለሁ መጽሐፍ ቅዱስን አውቃለሁ ብሎ የሚፎክር አንድ ጴንጤ አይገባም። እዚህ ጋር አንድ ጴንጤ ስለ ልዩነቱ ለምንድን ነው አንድ መሆን ያቃታችሁ ብዬ ርዕስ ብሰጥ መጽሐፍ ቅዱሱ እዚህ ጋር ጥምቀት ለድህነት ነው የኃጢአት ስርየት ይሰጣል፣ እናንተ እንደዛ ብላችሁ ለምንድን ነው የማታምኑት? ሉትራኑ እንደዛ ያምናል፣ ጴንጤኮስቴው እንደዚህ ያምናል ብዬ ባወራ ማለት ነው አንድ ጴንጤ አይገባም። አንድ ማለት አንድ ቅድም ምንድን ነው ነብይ ነኝ የሚባለው ሐሰተኛ ነብይ ምንድን ነው ያደረገው? ልክ እዛ ጋር ኦርቶዶክስ እኔ ያለው ክርስቲያኑ ከታች መካነ ኢየሱስ አለ። ጥምቀት ለኃጢአት ስርየት ይሰጣል አይሰጥም የሚለውን ከልደት ጋር ካላወራው ወይ ከብሬ ጋር ካላወራው ወይ ደግሞ ከአንድ ኦርቶዶክስ ጋር ካላወራው ከኔ ጋር ከማውራት በፊት እኮ አጠገቤ ያለው መካነ ኢየሱስ ጥምቀት ለስርየት ብሎ ያምናል። አንተ ግን አታምንም። ዝም ብለህ እድሜ ዘመንህን ትፈጃለህ ጴንጤ በመሆን የፉከራ ሃይማኖት ድኛለው ቅብርጥስዬ በዚህ ወጥቻለሁ በዚህ ገብቻለሁ እንጂ መሰረት ያለው ታንጀብል የሆነ የምታየውና የምታገኘው መንፈስም የለም፣ የምታገኘው ደህንነትም የለም። እድሜ ዘመንን ከመፎከር ውጪ ኦርቶዶክስን ከመስደብ ውጪ በመጽሐፍ ቅዱስ ገልጠን እንወያይ ቢባል ገለባ የሆነ ነገር ነው የምናገኘው እንጂ ጥርት ያለ ነገር የምናገኝበት አንዳችም እምነት አይደለም። ከዚህ በኋላ እንደውም እኛ እድሜ ዘመናችንን የምናወራው በእናንተ መካከል ስላለው ልዩነት ነው። ተደብቆ ስለነበረው እርስ በርሳችሁ መካነ ኢየሱስ ከጴንጤኮስታል ጋር፣ መካነ ኢየሱስ ከካልቪኒስቶች ጋር ስላላችሁ ልዩነት ብቻ ነው የምናወራው። እሱ ላይ ነው ጊዜ እድሜ ዘመናችን የምንፈጀው። የዛን ሰዓት ላይ ግልጥ እያለ ይመጣል። ከዛ አእምሮ ያለው ማለት ነው አእምሮ ያለው የነቃ ጴንጤ ያስተውላል ማለት ነው። የጨለምበትን ድፍን ያለበት ግን በነፍሱ እየቀለደ ጴንጤነቱን ይዞ ይቀጥላል ማለት ነው። ቀጥሉ ወንድሞች። የሚገባ ካለ ግን አንድ ቁጥር ጻፉልኝ። ጴንጤ የሚገባ ካለ ከሉትራን፣ ከጴንጤኮስታል፣ ከካልቬኒስት ሶስታችሁ ኑ ቻሌንጅ ላርጋችሁ። ሉትራን፣ ካልቬኒስት፣ ጴንጤኮስታል ኑ እስኪ እናንተ ጎበዝ ከሆናችሁን እምነታችሁን አስረዱን። ዛሬ እዚህ ኑና እምነታችሁን አስረዱ። ይሄው 600 ምናምን ሰው አለ። ጎበዝ ከሆንክ ኑና ናና እምነትን አስረዳኝ እስኪ። እሺ ሌላ እሺ ከሶስታችሁ ነው ፈልገው። ታሜ ነው የሚለው የት ነህ አንተ? ከየት ቤተ እምነት ነህ ታሜ? ማይክራፎኑን ክፈትና ንገረኝ። ከየት ቤተ እምነት ነህ? አንተ መካነ ኢየሱስ ነህ? ጠብቀኝ። ከሙሉ ወንጌል አለ? ሙሉ ወንጌል አለ? ጋይስ የለም። ሙሉ ወንጌል ደፍሮ እዚህ እምነቱን ሊያወራ የሚችል ከሙሉ ወንጌል ከዛ ከቃለ ሕይወት
ከቃለ ሕይወት አለ። እሺ ሊቪንግ ነው የሚለው ሊቪንግ ሳክሪፋይስ ነው የሚለው አሎ ወንድማችን ማን ነው የሚለው ስም ሊቪንግ ሳክሪፋይስ ትክክል ያሰማን ነው ሊቪንግ ሳክሪፋይስ ስምህን ንገረን ከየት ቤተ እምነት እንደሆንክ ራስህን ግለጥ ከየት ነህ ወንድማችን እኔ ነው ከየት ነህ አንተን ነው እኔ ከኤምኬስ ብሮ መሰረተ ክርስቶስ ይሁን ጥሩ ነው ጠብቀኝ እሺ ሚዩት አድርግና ጠብቀኝ አንተ እሺ በረከትስ ልደት እንዴት ነህ እግዚአብሔር እኔ ኦርቶዶክስ ነኝ ልደት አንተ ለጊዜው ታች ጠብቀኝ ይቅርታ በኋላ ላይ አስገባ እሺ ብሩኬ እንኳን ደህና መጣ መምህር ሰላም ብያለሁ ሌሎቻችሁ ነው ወጣ እንዴ ኦኬ አልወጣም ታሜ አቤት ታሜ ይሰማል ድምጼ ይሰማል አንተ መካነ ኢየሱስ ነህ እሺ ጫጫታ ካለበት ቦታ ትንሽ ራቅ በልና ለአንተና መሰረተ ክርስቶስ ነኝ ላለው ወንድም አንድ ጥያቄ ጠይቃችኋለሁ ከዛ እንማማራለን ተመሳሳይ ጥያቄ ነው የምጠይቀው እሺ ኦኬ እሺ የመጀመሪያ ጥያቄ በጥምቀት የእግዚአብሔር ልጅነት ይገኛል አይገኝም ታሜ አቤት ምን አልከኝ በጥምቀት የእግዚአብሔር ልጅነት ይገኛል አይገኝም ጥምቀት የእግዚአብሔር ልጅ የሚገኘው በማመን በሚገኝ ነው ክርስቶስ ቀድሞ በጥምቀት የእግዚአብሔር ልጅነት አይገኝም በጥምቀት የሚገኘው እግዚአብሔር ልጅነት የሚገኘው መጽሐፍ ቅዱስ ነገር ያመና የተጠመቀም ነው በጥምቀት የኃጢአት ስርየት ይገኛል በጥምቀት የኃጢአት ስርየት አይገኝም ግን በክርስቶስ እንደተባበርክ ነው ሄድና የመካነ ኢየሱስን ትምህርት አጥንተና ብራዘር እሺ ሊቪንግ የመካነ ኢየሱስን ትምህርት አንተ መካነ ኢየሱስ አይደለም በመካነ ኢየሱስም ልትሸቅል ነበር ተያዝክ በስተመጨረሻ ፒውር መካነ ኢየሱስ አለ ያልተቀላቀለ ፒውር መካነ ኢየሱስ ያልተቀላቀለ እምነቱን ደፍሮ መናገር የሚችል መካነ ኢየሱስ አለ እዚህ ውስጥ ከ671 ሰዎች ውስጥ ከመካነ ኢየሱስ የመጣ እምነቱን ደፍሮ መናገር የሚችል አለ ብሬ ወይ እዮባ ከሁለት አንዳችሁ የሚመቻችሁ አናግሩት ወንድማችን ብሬ አይ ቲንክ እዮ ውጪ ነው ያለው እሱ ውጪ ነው ያለው እሺ ምን ነበር ያለ አይ ቲንክ ምን አወራችሁ መካነ ኢየሱስ መሰረተ ክርስቶስ ነኝ ያለ መካነ ኢየሱሶች በጥምቀት ያምናሉ እሱ አያምንም ኦኬ እሺ ሊቪንግ ስም ማን ነው ሶሪ ሊቪንግ ሳክሪፋይስ ስም አካውንት ኔም አይ አንተን ስም ነው እንጂ ለማውራት አሁን ሊቪንግ እያልኩ ከማውራ ብዬ ነው ሊቪንግ እያልከኝ አውራ እሺ ከመካነ ኢየሱስ ጋር አንድ ብለህ ታምናለህ
መካኒስ ሰዎችን አላውቃቸውም። ይቅርታ አድርግልኝ። ኦኬ አታምናቸውም? የባሰ አታምጣና ግን አላውቃቸውም ነው አላምናቸውም። የባሰ ለናገርን አትልቀቃለ። ኦኬ እሺ። አይ ግን ያው ብዙዎቹ ያንተ ቤተ እምነት ተከታዮች አንድ ነን ብለው ነው የሚያምኑት ከመካነ ኢየሱስ ጋር ሙሉ ወንጌል አማኞች ነን የወንጌል አማኞች ነን ብለው አንድ ነው ብለው ነው የሚያምኑት። ሊቪንግ አቤት ወዳጅ ሊቪንግ ይሰማል። የወንጌላውያን ህብረት እሺ አንተ ጠምቀት ለሃዲ ያስረዳል። ኦኬ ኔትወርክ ቆይ መሰለኝ የሚደርሰው ድምጻችን ያንዳችሁ ይቆያል። እሺ ይሰማል። ሌላ ሰው ይቆያል ኔትወርኩ። ሌላ ሰው እናስገባ። ስለ ወንጌላውያን ህብረት ራሱ የሚያውቃል መሰለኝ። ምክንያቱም መካነ ኢየሱስ ከመስራቾቹ መካከል አንዷ ነችና አላቃትም አለ። ትምህርቷን ብቻ ሳይሆን እሷንም የማያውቃት ትውልድ ሁለቱም ያስኬደናል እኮ ሁለቱም ለእኛ ያስኬደናል። ያመልጥም ቢሆን ከነባያቃትም አላቃትም አለ። አንተ የሆነ ድሮ ያስደበረችው ነገር ያለ ነው ይመስላል። ዋና የፕሮቴስታንት አብዛኛው እኮ አያውቀውም እኮ። ለዛ እኮ ብሬ አያውቁትም ምን ውስጥ እንዳለ። ስማ ጠዋት ማለት ነው ቤተክርስቲያን አገልግዬ የወጣሁኝ መንገድ ላይ እቃ ምናምን እንደዚህ በሆነ ነገር ይዞ የሚሸጥን ልጅ ያስጨንቁታል። ታውቃለህ? አንድ ሴትዮና አንድ ወጣት ጎረምሳው ነው ማለት ነው። ከዛ ቆሜ አየኋቸው የተወሰነ ደቂቃ። ከዛ ወይ ያላልካቸው ተነስ ምናምን አሉት ምናምን አስጨነቁት። አይ ከዛ አስነሱት ልጁም ማለት ነው። ስም ማን ነው አሉት። እንባቆም አለ። አቆሙት ምናምን። ከዚያ እጄን ወር ላይ አርጋሉት ምናምን ዛሬ አንተ ቀን ብሎ እጄን ወር ላይ አርግ ሲሉት ገባው ሄድኩኝ። መሀል ገባውና ቆይ አንተ ቆም አልኩት። ከኔ ጋር እናውራ አልኩት። ከዛ ከኔ ጋር እናውራ መጀመሪያ ወዴት ልትወስደው ፈልገህ ነው? የት ነው ህብረት የምታደርገው አልኩት። ልጁ ኦርቶዶክስ ነው፣ መስቀል አንገቱ ላይ አለ። ምን አገባተው ምናምን አለኝ። እንዴ ለምን እንደው የማያገባኝ ልጁ ኦርቶዶክሳዊ ነው እያስጨነቀው ነው አልኩት። ከዛ እንደዚህ አንድ ሁለት እያለን ተከራከረ ምናምን ነገር። ልጁ ትንሽ ቆይቶ የደቡብ ልጅ ነው ወደዛ ሄዶ መጣና ትንሽ ቆይቶ ይሄንን አውልቅ ነው እንደሚለኝ አለኝ። አንገቱ ላይ ያለው መስቀል አዎ ስለው እንዴ አላውልቅም አለኝ። እንደ አልገባውም ነበር አይሻል ብሮ። አዎ ከሃይማኖት በሬ እንዳጋጣሚ ሳስበው ግን እኮ ገጥሞልሃል። እንባቆምን አቆሙት አልክ እኮ። ዘካርያስ እና ለሙኑ ራሱ ጠርታኛለች ትላለህ። አይ ዘካርያስ አለመቆሙ ራሱ አሪፍ ነው። እሰይ ደንበኛ አስተናግድ። እሺ ቤኪ ብራዘር ጋሺ አንተ ምንድን ነው ጠፋህ እኮ። ለእኛ አንድ ብዛተ ነው። ኧረ አላጣም። እኔ ከፈለክ አሁን ልክልሃለሁ። ፓስፖርት ግን አውጥተሃልና ነገር ትበላለህ። ከወጣ እንኳን ምን ሜሻ ኧረ ኢንቫይት አደርግሃለሁ ከፈለክ። ፓስፖርቱማ ነበረ እኮ ኢንቫይት አደርግሃለሁ። እኔ ከሀገር ማስወጣት ይከብዳችኋል? እንደዚህ ይገባል። ምን አንተ እኮ እሺ የኢትዮጵያን ለማንነተው አረ እነ ብሬና ዮባሉ ሲጀምር የተፈጠሩትም እዚህ እንዲኖሩ ነው። እኔ አልገጥምም እዚህ ከኢትዮጵያውያን ጋር ባህሬም አይሄድም። ሲጀምር ከለሬ ራሱ ከነአን ልትገባ ነው። ከነአን መሰለህ እንደ ውጭ ከነአን ልትገባ ነው። ሲጀምር ከቋንቋም አንጻር እዛ ሄጄ ባገለግል ምርጥ። አይ ለነገሩ ቋንቋ ላይ የማትታማ ላኩኝ ማለት ነው ሰውዬው። አይ እምቢ አለኝ። እኔማ አለው እኮ የሆነ ኮንቴንቱ ያው እንደ በፊቱ እንትን አለ። ኮንቴንቱን ትንሽ የተወሰነ ዘወር አደረግኩት። ኖ እንትኑ ላይ አለው አገልግሎቱ ላይ አለው፣ ግን በውስጥ ላድርገው አልኩ።
በውጪ ታቄለ ጫነው ይበረታብናል እና በውስጥ በኩል መሆኑ ደግሞ ቆንጆ ነው የሚሆነው። አትታይም። አይ አሪፍ ነው ይሻላል። ጥሩ ነው። አቤላ ይታየኛል። ጩልቅ አድርጎ ያያል። ናገባ አቤላ እያየወቅ ነው። ማነው አቤል? ወንድም የኛ ተማሪ ነው። አንተ ወንድም ነው። አቤል አልማዝ ነው። ታዲያ አላየሁትም። አይገርምም? እኔ ያለው እና ብሬ ውይይት ላይ ነበረን። ቤኪ እዛ ሪፍሌክት እያደረግን ነው። ዲቤት ነበረን። ኦኬ እዛ ላይ እንትን እያደረግን ብሬ፣ እስኪ እዛ ያልጨረስከው ሪፍሌክት የምታደርገው ሀሳብ ካለ ሪፍሌክት አድርግ። እዮባም ማድረግ እኔም ሪፍሌክት አድርግና ማታ ደግሞ እንገባበታለን በሰፊው። ኦኬ እሰማለሁ። ብሬ ከቆየ ነው እንደምታስከፍተው ማይኩን ትቆያለህ። እዮብ እኔ እኮ ለትህትና ነው። እዮብ አንደርስታንድ ጋርመንት ያለ ሰው ሰፈርን መናገር ከብዶኝ አይደለም። እኔ ታውቃለህ የት እንደሚኖር አታውቅም አንተ እዮብ። ልደት ኧረ ወደ ቁም ነገሩ 500 ሰው ተቀምጦ ቀልድ ማብዛት ቁም ነገሩ ላይ አቤት። ኧረ መሸብለን። እሺ ያው ምናልባት መጀመሪያ ላይ እያወራን የነበርናቸው ሀሳቦች ነበሩና ያው አንድነን በሚል እሳቤ ነበር ያቄ የነበረው ዮኒ ማኛ ማለት ነው። ያንን ነው የሚያውቀው፣ ያንን ነው የሚያስተውለው የነበረው። ከዚያ ጥምቀት የመጀመሪያው የጌታ ጥምቀትን አንስቶላቸው ነበር ማለት ጌታ ለምን የጠመቀው ለንስሐ ነው ወይስ ደግሞ ለድነት ነው የሚል እንትን ነበር፣ አርጊመንት ነበር ማለት ነው። እና እሱ ላይ የተወሰነ ነገር አንስተን አውርተን ነበረ። እኔ ከመጽሐፍ ቅዱስም የቤተክርስቲያን ትምህርትም እንደሚመስል እዚያ ላይ አንስቻለሁ፣ ደግሞ አውርቻቸዋለሁ። ከዚያ ግን መጨረሻ ላይ ልጁ መጀመሪያ ላይ ጥምቀት ላይክ ምንም እንደማያስፈልግ ወይ ደግሞ ያን ያህል መሰረታዊ ነገር እንዳሉ ነበር ሲያወራ የነበረው። መጨረሻ ላይ ግን ጥምቀት ነሰሪ እንደሆነ ጥምቀት ለድነት እንደሚያስፈልግ አንድ ሰው አምኛለሁ ብሎ ቢል ነገር ግን ባይጠመቅ እንደማይድን ጭምር መጨረሻ ላይ ተስማምተዋል ማለት ነው። በዚያ ተስማምተው ሀሳቡን ሰጥቷል። ነገር ግን ጥምቀት ለኃጢአት ስርየት የሚለውን ደግሞ መልሶ አልቀበልም የሚል ሀሳብ ሳይነሳ ነበር። አይ ቲንክ ልደት አንተ ስትመጣ እንደዛ ያል ነበር እና ትልቁ ፖይንት ግን ላይክ ዛሬ የነበረው ነገር ላይ ደስ የሚለው ነገር ምንድን ነው? የተለያየ ሀሳብ እንዳላቸው የተለያየ ዲኖሚኔሽን እንዳላቸው፣ ነገር ግን ሉክ በጣም የሚያስገርመው ነገር ቅዱስ የሚባል ልጅም ሲያነሳ እንደነበረው ሁሉም ራሱን ትሬስ የሚያደርገው ወይ ደግሞ ወደኋላ ሲሄድ የጌታ ቤተክርስቲያን ነን ጴንጤቆስጣል ዕለት ላይ ወይ ደግሞ የሐዋርያት ሥራ ምዕራፍ 2 ላይ እንደነበረው የነበርን ብለው ያነሳ ያኔ የነበሩ ከሆኑ ያኔ ከመጀመሪያው የነበሩ ቢሆኑ ኖሮ ለምሳሌ ፕሮቴስታንት አንድ ነን ብለው እያሉ የተለያየ ትምህርት ይይዛሉ። አንዱ ጥምቀት ለኃጢአት ስርየት ሲል፣ አንዱ ደግሞ ጥምቀት ለኃጢአት ስርየት አያስፈልግም ሚል ትምህርት ለምን ይኖራቸዋል? እውነትም የጌታ ቤተክርስቲያን ከመጀመሪያው ጀምረው የነበሩ የኖሩ ቢሆኑ ማለት ነው። ሁለተኛ ቤተክርስቲያን ለረጅም ሺህ ዓመታት ስትከተለው የነበረውን ትምህርት ምን ያደርጋሉ? ዲኔ ያደርጋሉ ወይ ደግሞ ይክዳሉ። አስቀድሞ የነበረው ያ ሁሉ ዘመን የነበረችው ቤተክርስቲያን ልክ ካልሆነች እነሱ ያ ሁሉ ሰው ክርስቲያንን ያለው ሰው ክርስቲያን እንዳልነበረ ወይም እንግዲህ ምናልባት በእነሱ አረዳድ ሲኦል እንደሚገባ ነው የሚያስቡት። ከዚያ በፊት የነበረችው ቤተክርስቲያን ስህተት ሆና መጽሐፍ ቅዱሱን ቀንና የሰጣችው ቤተክርስቲያን ስህተት ሆና እንዴት ነው እነሱ ከዚያች ቤተክርስቲያን መጽሐፍ ቅዱስ ተቀብለው ወስደው ወጥተው ልክ ሊሆኑ የሚችለው የሚለው ነገር በራሱ ቢግ ኩዌስችን ፎር ደም ማለት ነው። ከዚያ ውጪ በሽፋን አንድ ነን ለማለት ቢሞክሩም ዛሬ እንግዲህ እርስ በርስ በነበራቸው ክርክር ምን ያህል የተለያዩ እንደሆኑ፣ ምን ያህል በመሰረታዊ ትምህርት አንድ እንዳልሆኑ፣ ይልቁንም ሽፋን ብቻ ወይም ኢየሱስ በሚለው ስም ብቻ አንድ ነን ቢሉም በውስጣቸው ግን በትክክለኛ ትምህርት ግን ዲፕ ሩትድ በሆነ ትምህርት ግን የተለያዩ እንደሆኑ አይተናልና አይ ቲንክ ይሄው ነው እኔ ጋር ያለው ልደት። እሺ ቴንክ ዩ በርሲሳ። እዮባ የምትለው ነገር ካለ ጆል ልስጥላል። በጣም ቸር ሰው ነህ በእውነት እድል ትሰጣለህ። ያው በጣም የተወሰነ እየተከታተልኩኝ ነበር ቅድምና የመጀመሪያው ነገር ክርስትና ምንድን ነው የሚለውን ሰዎች መረዳት አለባቸው። ክርስትና በክርስቶስ ልደት ሚዩት አድርግ እስኪ ይደርባል ያንተ በክርስቶስ ሞትና ትንሣኤ ላይ የተመሰረተች የቅዱሳን የክርስቲያኖች ህብረት ነች ቤተ ክርስቲያን። ክርስትና ይሄ ነው። ይህን ክርስትና ስናነሳ
ሰዎች እንደፈለጉ የፈለጉትን እያነሱ የፈለጉትን እየተዉ እንደሚመቻቸው የሚመሰረቱት ትምህርት ማለት አይደለም። ክርስትና እከሌ በሚባል ሰው ተፈልጎ የተገኘ በ19 ምናምን የተገኘ ስብስብም አይደለም። ክርስትና የሆነ ሰዓትም ደግሞ የሆኑ ሰዎች ደስ ሲላቸው እንዲስ ብናደርገው እያሉ የሚያሰፉት የሚቀንሱት ወይም የሚያጠፉት ስብስብም አይደለም። ጌታ ስለ ቤተ ክርስቲያን ሲናገር ቤተ ክርስቲያን እንሰራለሁ የገሃነብ ደጆች አይችሏትም ብሎ የገሃነብ ደጆች ወደ ገሃነብ የሚያስገቡ ማለት ነው። የትኛውም ምንፍቅና እንደማይችላት አራግፋ እንደምጥለው ነገረን። አቅሟም ጉልበቷም ራሷ የሆነው ክርስቶስ እንደሆነ ማለት ነው። ጳውሎስ ደግሞ የእውነት አምድና መሰረት ናት አለን ቤተ ክርስቲያንን ጢሞቴዎስ መልእክቱ ላይ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አካባቢ ላይ የእውነት አምድና መሰረት የሆነች ቤተ ክርስቲያን አለች። በዚህ ቤተ ክርስቲያን የትኛውም ትምህርት የትኛውም መጽሐፍ ይመዘናል። ትመዝናለች፣ ቀሎ የተገኘውን ትለየዋለች፣ የራሷ የሆነውን ትናገሯለች፣ ይሄ እኔ ነው ትለዋለች፣ ትመሰክርለታለች። ቤተ ክርስቲያን እቺ ነች። ክርስትናም ይሄ ነው። በታሪክ ውስጥ ነው ያለው ክርስትና ማለት ነው። ታሪክ የማያውቀው ትምህርት ከመጣ እንግዳ ትምህርት ነው። ቅድም እንዳልኩት እንግዳ ሁልጊዜም በጥርጣሬ ነው የሚታየው፣ ይመረመራል። ጌታም ሲናገር መንፈስን ሁሉ አትመኑ ብሏል። መንፈስን ሁሉ አናምንም፣ እንመረምራለን። ስንመረምር ቀሎ የሚገኝብናል። መመርመሪያችን ምንድን ነው? ክርስትና፣ ቀድሞ የነበረው ክርስትና። ጌታ የሰራው ቤተክርስቲያንን ነው። እንደሚታወቀው የሆነ መጽሐፍ ጽፎ ሰጥቶን አይደለም የሚሄደው፣ ቤተክርስቲያንን የሰራው እና መጀመሪያ ዘመን ላይ ሐዋርያቱ መጽሐፍ እየጠቀሱ የአዲስ ኪዳን መጽሐፍ እየጠቀሱ አልነበረም አይደል? ክርስትናን የሰበኩት አልነበረም። ለምሳሌ ጳውሎስ የማቴዎስ ወንጌል ብሎ አልጀመረም። ስብከት ሲጀምር ትምህርቱን ወንጌሉን የተሰጠው ያንኑ ወንጌል ነው ያዳረሰው። ከዛስ ለቤተ ክርስቲያን ያንኑ ትምህርት በጽሑፍ አመጡ። እንደው አንዳንድ ሰዎች እንደው ቆም ብለው ቢያስተውሉት ብዬ ማስበው ጌታ ኢየሱስ ክርስቶስ ሐዋርያትን ወንጌልን ለፍጥረት ሁሉ ስበኩ ብሎ ላካቸው አይደለ? ከነሱ ውስጥ 4 ወይ 5 ናቸው መጽሐፍት የጻፉት። የአዲስ ኪዳንን ነው ማወራው። የጻፉት 4 ወይ 5 ናቸው። የሌሎቹ ስብከት የት ነው ያለው? 4-5ቱ ብቻ ናቸው እንዲሰብኩ የተመረጡት? 4-5ቱ ብቻ ናቸው የተላኩት? እንደዛ ከሆነ 12ቱ አብረው መብላታቸው አብረው መጠጣታቸው ከሱ ጋር እየተንከራተቱ መማራቸው ትርጉም አልባ ነው። ለዓለም ብርሃን መሆን አልቻሉም። የጋን ውስጥ መብራት ነው የሆኑት ማለት ነው። ትምህርታቸው የት አለ? ትምህርታቸው አላችሁ? አይ ይጠቃለላል ካላችሁ የሚጠቃለል ከሆነ አሁን ባሉት በጽሁፎች ውስጥ ማለት ነው የሚጠቃለል ከሆነ መመረጣቸውም ከንቱ ነው። ምክንያቱም የሚጠቃለል ከሆነ ከንቱ ድካም ነው መሰብሰባቸው በራሱ። ግን እኛ እናምናለን አለ ትምህርታቸው። እንዴት? በቅዱስ ትውፊት ውስጥ በቤተ ክርስቲያን ውስጥ ተጠብቆ ይኖራል። እንዴት ተማሩ፣ እንዴት አስተማሩ፣ እንዴት ሰማዕት ሆነው አለፉ የሚለው በቤተ ክርስቲያን ውስጥ ያለ ትምህርት ነውና ቤተ ክርስቲያንን በዚህ መልኩ ብንረዳት፣ ይህን ከተረዳን በኋላ ወደ ውጪዎቹ ስንመለከት የተለያየ ትምህርት አለ። ጥምቀት ለድህነት የሚል አለ፣ አይ ለድህነት አይደለም የሚል አለ። የጌታ ስጋና ደም እውነተኛ ነው የሚል አለ፣ አይ እውነተኛ አይደለም መታሰቢያ ወይም ምሳሌ ብቻ ነው የሚል አለ። ሕይወት ይሰጣል የሚል አለ፣ ሕይወት አይሰጥም የሚል አለ። ኢየሱስ ለዓለም ነው የሞተው የሚል አለ፣ አይ ለጥቂቶች ነው የሚል አለ። ኢየሱስ የሚድኑትን አስቀድሞ ወስኗል የሚል አለ፣ አይ የሚጠፉትንም ወስኗል የሚልም አለ። ማለት ለሲኦል ተመርጧል ማለት ነው። ደብልና ሲንግል ፕሪደስቲኔሽን የሚሉት ማለት ነው። እንደዚህ አይነት ትምህርት አለ። ኢየሱስ ለፍርድ አንዴ ከዚህ በኋላ ይመጣል የሚሉ አሉ። አራ አይደለም ይመላለሳል የሚሉ አሉ። ያመላልሱታል። ከዚህ በኋላ 2-3 ይመጣል የሚሉ አሉ። እንዲህ አይነት ውጥንቅጡ የወጣ ትምህርት ነው። ልሳን አጋንንታዊ ነው። አሁን ያለው ልሳን ትርጉም የሌለው ከጌታ አይደለም የሚሉ አሉ። አይ ይሄ ልሳን ከመንፈስ ቅዱስ ነው፣ እንደውም የመዳን ምልክት ማሳያ ነው፣ መዳን የሚረጋገጠው በዚህ ነው የሚሉ አሉ። ይሄ ሁሉ ትምህርት ታጭቆ እኔ ሰው ባያብድ ነው የሚገርመኝ፣ አይምሮ ባይለቅ ነው የሚገርመኝ። ማለት ክርስትና የሚያስጨንቀው የሚያነብ የሚመረምር ከሆነ ይሄ ነገር እንዲግራ አይገባውም። ለምንድን ነው አንድ ነን እያልን በትምህርት አንድ መሆን ያቃተን ብሎ መጠየቅ እንዴት ይከብደዋል? ምክንያቱም ጌታ ኢየሱስ ክርስቶስ ወደ አባቱ ጸልዮአል አይደል? ከአባቱ ጋር ተነጋገረ ብለን ነው የምናምነው እኛ። መጸለዩን እናምናለን። እና ከአባቱ ጋር ሲነጋገር ወይም ወደ አባቱ ሲጸልይ ምን ብሏል? አባት ሆይ እኛ አንድ እንደሆንን አንድ ይሆኑ ዘንድ አለ አይደለ? አንድ
ይሆኑ ዘንድ እነማ ክርስቲያኖች በስሙ ያመኑት ሁሉ አንድ ናችሁ እናንተ አይደላችሁ። እኔ የመጨረሻ ላርግና 30 ሰከንድ ቲክቶክ ላይ ወይም የትኛውም ሶሻል ሚዲያ ላይ እኔ ጴንጤ ነኝ የሚል በጣም ለመኩራት ይሄ እኮራለሁ የማለት አይነት ነገር ለማስተላለፍ ይሞከራል። ጥሩ ነው፣ መብት ነው። ትምህርት ግን አይፈቅደውም። ምክንያቱም ጴንጤነት ማለት 80 ወይም 90 ግፋቢል 100 ዓመት እድሜ ያለው የአያቶቻችን እድሜ ያስቆጠረ ስብስብ ነው። የአያቶቻችን እድሜ ያስቆጠረ ከሆነ በቀጥታ ከጌታ ቃል ጋር የሚጣለው ለምን በሉ ጌታ ቤተክርስቲያን አትጠፋም አለ። ቤተክርስቲያን ከቤተክርስቲያን ጋር ሁል ጊዜ አለው አለ አይደል? ማቴዎስ ወንጌል ምዕራፍ 28 ላይ ሁል ጊዜ ከእናንተ ጋር ነኝ ብሏል። ከዛን የሆኑ ሰዎች እየመጡ ያገኙዋታል። ቤተክርስቲያን እየጠፋች ማለት ነው። የሆኑ ሰዎች እየመጡ ያገኙዋታል። አሃ ጌታ ሸውዶናል ማለት ነው። ሎት ስባትና የምትጠፋ ሆና የማትጠፋ ነች ብሎናል ማለት ነው። ከንቱ ቃል ገብቶልናል ማለት ነው። አይደለም። ሉተርም አላገኛትም፣ ጆን ካልቪንም አላገኛትም። ሌሎቹም ከሉተር በፊትም የተነሳ ሌላም ሰው ነበር። በነገራችን ላይ ሉተር ገኖ ስለወጣ ነው ሉተርና ዞሮ እነዚህ ሁሉ ሰዎች አላገኟትም። ለምን? ከጅምሩ አልጠፋችም ቤተክርስቲያን። እነሱ ናቸው ከቤተክርስቲያን የወጡት። ከቤተክርስቲያን ወጡ። እኔ በጣም ያስቀኝ በሉተር ወገብ ነበርን የሚሉት ነገር ነው። ይሄ እኮ ትምህርት ነው። የመሬት የስጋ ዘር ለውርስ ለመሬት ውርስ የስጋ ዘር ቁጥር የተባልክ ይመስል በሉተር ወገብ ነበር። ይሄንን ለማለት ከዛን ምን አይነት ይጠቅሳሉ? እዚህ ዕብራውያን ላይ ለአብርሃም መስዋዕት ሲያቀርብ ሌዊ በአባቱ ወገብ ነበር ምናምን የሚል አለ አይደለ? እሱን ለመጥቀስ ይሞክራሉ። ኖ አፖስቶሊክ ሰክሴሽን በዚህ አይደለም የሚመዘነው፣ በትምህርት በሐዋርያዊ ክህነት ነው። እሺ እንጂ ሉተር ከካቶሊክ ወጥቷል እኛም በሱ በኩል በወገቡ ስር ነበር ምናምን እንደዚህ አይነት ትምህርት የለም። እና እኔ በጣም በትልቅ ፍቅር እንወዳችኋለን። እንደው እቺንም ደቂቃ መፍጀታችን እቺንም ነገር መነጋገራችን ወደ ቤተክርስቲያን እንድትጨመሩ ስተት ላይ ናችሁ ብለን ስለምናምን እና እንደ ብሽሽቅ እንዳትቆጥሩት እንደ ትምህርት ቁጠሩት። እና ደግሞ እኛን ለማሳፈርም ብላችሁ አንቡ፣ ታሪክን መርምሩ፣ ከዛን የልዩነታችን ላይ ስሩ። እንትና ምንድነው እቺ አንድ ወር የጾም ተብላ እንትን ተብላለች፣ ሰምታላ አልደት አንድ ወር ጾም እንጾማለን ብለዋል። አሁን ጥሩ ነው፣ ጾም አንቃወምም፣ በጣም ነው ደስ የሚል። እንደውም በቤተክርስቲያናችን በጾም ምክንያት ብትከራከሩ ለጾም አድሉ ይላሉ አይደለ? በጾም ምክንያት ክርክር ከተነሳ ለጾም ነው ማድላት ያለብን፣ ለመብላት አናደላም ማለት ነው። ስለዚህ መጾማቸው ሌላም ሰው ቪዲዮ ስለሰራው በዚሁ አጋጣሚ ሲሰራ ስላየው ማለት ነው። እንትና ሙሴ ኮሜንት ላይ ኦርቶዶክሳውያን የሆነ ሙድ ለመያዝ ሞክረዋል ነገርና ለጴንጤ ያላችሁ ጥላቻ ብሎ አንዱ ሰርቶ አየው። በፍጹም አይደለም። ለምንድነው የሳቅንም ያሳቀን? ለምንድነው? ከዚህ በፊት ጥቅስ ጠቅሰው ነበር የአዋጅ ጾምን የሚቃወሙን። ከአፍ የሚወጣ ነው እንጂ ወደ አፍ የሚገባ አያረክስም ብለው ሲቃወሙን አልነበረ? አታስታውሱም? የምን የአዋጅ ጾም ነው? ተደብቀ በቃ ለግል ነው የምትጾመው፣ የአዋጅ ጾም የሚባል የለም ሲሉን አልነበር? መጽሐፍ ቅዱሳዊ አይደለም ሲሉን አልነበር? ቤተ ክርስቲያን ዝም ብላ ጾም እያለች የክርስቶስን ማዳን ገፍታ ሁሉም በጾምና በስግደት ወይንም በጸሎት ወይ በቅዱሳን ምልጃ ብቻ የሚገባ ወደ ገነት የሚገባ የክርስቶስ ደም የማይጠቅመው አድርጋለች ብሎ ሲከሱን አልነበረ? ታዲያ እነሱ ዛሬ ሲጾሙ የክርስቶስ ደም ስላልጠቀማቸው ነው? አያችሁ፣ ደብል ስታንዳርድ የሚሄዱት ነገር አለና ጥያቄም የጫረብን ያሳቀንም ለዚህ ነው እንድትረዱ እንጂ መጾማችሁ ያስደስተናል እንጂ አያስከፋንም። ከኢኮኖሚ አንፃር አሪፍ ነው ለማለት ነው። አዎ፣ ግን ጾሙ የታወጀው ለየትኛው ዲኖሚኔሽን ነው የሚለው ደግሞ ሰው እየጠየቀ ነው። ቃለ ሕይወት ነች ያወጀችው። የሚመጣው ምርጫ ሰላም እንዲሆን ብላለች። ጥሩ ነው። እኛም ስለዚህ ቃለ ሕይወት ብቻ ነው የሚጾመው። ሉትራን አይጾምም፣ ፔንቴኮስት አይጾምም፣ ችግር የለውም። ሌላው አይጾምም። አሁን እንግዲህ እሱ ነው ዋናው ጥያቄ። አይ እንጾማለን ካሉ በእነሱ ይተዳደራሉ ማለት ነው። ሙሉ ወንጌል ነች። በሙሉ ወንጌል ናት የሚመሩ ከሆነ አዋጁን እንትን ያለችው። ያ እኔ ሁለት ሀሳብ ላስቀምጥ ልደትዬ ወንድሜ፣ ሁለት በጣም አንደኛው የእናንተን ክሬዲት መስጠት ስለምፈልግ ነው።
የተዋህዶ ልጆችን በሁለት በኩል ስል እንዲሆኑ አድርጋቸዋል። በሁለት በኩል ድሮ በአንድ በኩል በተዋህዶነት ስል ናቸው። አሁን ደግሞ በመጽሐፍ ቅዱስ በኩል ስል ናቸው። ገብተዋል። ከዚህ በፊት ምሳሌ መጽሐፍ ቅዱስን የተዋህዶ ልጆች አነቡ የሚለው በአንድ በኩል ግን ለእምነታቸው ያላቸው ጠንካራ ፓርት ይታወቃል። ግን አሁን ምንድን ነው በሁለቱም በኩል እንዲቆርጡ ያደረጋችሁት እናንተ ናችሁ። ይሄ ቲክቶክ ትልቁን ነገር ካደረገው ነገር በጣም እናንተንም ሪስፔክት ማድረግ ስላለብኝ አንዳንዴ ክሬዲት አንሰጥም። ልደትዬ ታውቃለህ አይደል? የኛ ክሬዲት ስድብ ነው። ገባክ? እንርገጥክ ልርገጥክ ነው። ግን ክሬዲት ለእናንተ መሰጠት አለበት። ብዙ መጽሐፍ ቅዱስን እንዲገልጡ ብዙ የተዋህዶ ልጆችን መጽሐፍ ቅዱስ እንድንገልጥ እንዲገልጡ አድርጋችኋል። መምህራኖች እንዲመራመሩ፣ እንዲያዩ፣ እንዲያስተውሉ አድርጋችኋል። ምክንያቱም እኔ ንጽጽርን ታውቃለህ በደንብ አድርጌ መደግፍ ነኝ። ምክንያቱም እውነትን ከያዝክ ትናገራለህ፣ መከራከር ሳይሆን ትናገራለህ፣ ታስረዳለህ። እውነታውን ደግሞ ሰዎች በራሳቸው ሕሊና ውስጥ ያዩታል እና ይህንን መጀመሪያ ክሬዲት ይሰጣለሁ። ሁለተኛ ደረጃ እኔ ተመራምሬ ምሳሌ ማንም ሰው የማያውቀውን ነገር ልነግርህ እችላለሁ። ከ100 እና ከ200 በላይ ፕሮፋይሎችን ተከታትያለሁ። ይሄኛው አካውንቴ ያኛው አካውንቴ እንደተዘጋ ታውቃለህ። በዚህኛው አካውንቴ ቀድም ያልኩክ ይህ አካውንቴ ብዙ ማለት ኮንቴንቱ አይታወቅም። ምንድን ነው የምትለው? በዚህ ኮንቴንቴ ምን ተመራመርኩ መሰለክ? ፕሮፋይል አድርገው ብዙ ሰዎች ሲሳደቡ ታያለህ። የእመቤቴን የጊዮርጊስን ምናምን። እነዛ ልጆች በነገራችን ላይ የተዋህዶ ልጆች አይደሉም። እስከ ፍጻሜ ሄጄ ፍሬንድ ያደረግኳቸዋሉ የሌላ እምነት ተከታዮች ናቸው። በጣም የሚገርምክ ከ200 በላይ ፕሮፋይሎች ፍሬንድ አድርጌያለሁ። ይኸውልህ ይመጣሉ፣ ይሰድቧል፣ ፕሮፋይሉን ሄደው ይቀይሩልሃል። ከዛ እኔ ኖርማል ስክሪንሹት ነው ማደርግክ። ከዛ ፍሬንድ አደርጋለሁ። ራሴ ነኝ አድ ማደርግክ። እየተከታተልካቸው ስትሄድ ፕሮፋይላቸው ሌላ ቦታ ላይ ነው። ከዛ በኋላ ምንድን ነው እሱ ለሚፈልጉት ሚሽን አየኸው ሲሳደብ የተዋህዶ ልጅ ማለት ይህንን ስድብ ሲያወጣ የዚህን ያክል ጥላቻ የዚህን ያክል መጥፎ ነገር እንዲያደርባቸው የተደረጉ ነገሮችን አይቻለሁ። እዚሁ ሚዲያ ላይ ሪከርድ ባደረግኩት ነገሮች ማለት ነው። ብዙ ያላወጣሁት እንደዚህ አይነት ሰነዶች አሉ። በዚህ አጋጣሚ ልክ ለእናንተ ክሬዲት እንደሰጠው ሁሉ እዚህ ከኮመንት ጀምሮ የተዋህዶ ልጆች በእውነት ነው ምልክ በእውነት ስድብ ከምላሳቸው እንኳን ሊወጣ አይደለም። በጣም በስነ ምግባር የመጽሐፍ ቅዱስን ሕግ አጽዋማቱን የተለያየ ነገርን ከአንተ እኩል ልደትዬ ቁጭ ብለው ማውራት የሚችሉ የማዳም ቅመሞች እንዲሁ መጽሐፍ ቅዱስ አታውቅም የምትባል አንድ ማንበብ የማትችል እህታችን የተሻለ ከኛ የተሻለ መጽሐፍ ቅዱስን አጽዋማትን ብዙ ነገሮችን የሚያውቁ አሉ። ይሄ ምንድነው? እሱ የእናንተን ቮይስ የእናንተን እያንዳንዱን ቃል ከማዳመጥ ስር በስር መሰረት በመሰረት ያስያዛችሁት እናንተ ናችሁ። ገባችሁ? እና በዚህ አጋጣሚ ላይ በእንደዚህ ፕሮፋይል የሚያደርጉትን ሰዎች የእውነቴን ነው የምለው 10 ሰው ነው በነገራችን ላይ 10 ሰው አቅም ያለው ሰው ሪፖርት ሲያደርግ አሁን ላይ ቲክቶክ ምሳሌ ከ10 ሺህ በላይ ያለው ሰው 10 ሰው ላይ ሪፖርት ካደረገ የአካውንት ይዘጋል። ምንም እኔ በራሴ ለተዋህዶ አንገቴን እሰጣለሁ ስል ያው አጽዋማቱን ተቀብዬ ስጋ ደሙን ተቀብዬ ንጹህ ነኝ ስል ያኔ አንገቴን እሰጣለሁ። ያንን ሳላደርግ ግን ውሸት ነው፣ አንገቴን አልሰጥም። ቅድሚያ የሚቀድሙ ነገሮች ናቸው እና አንገት እስከ መስጠት የሚያደርሰን ነገር ደግሞ ሲሆን እውነት አሁን ወንድሞቼ የሚናገሩት እነ መምህር ብርሃኑ ሁሉም ምናምን የሚናገሩት ነገር ልደትዬም ወንድሜም ትልቅ ነገር ነው እና እንደዚህ መሰረት ስንይዝ ቆንጆ ነው። ስናወራ በጸጥታ ተከባብረን ስናወራ ደስ ይላል እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ሪስፔክት አደርጋችኋለሁ። መምህራችንም አሉ፣ እሳቸውን ቁጭ አድርጌ በማውራቴ በጣም እጅግ በጣም ይቅርታ፣ የተሰማኝም ስሜት ስለሆነ ነው። ቴንኪው ልደትዬ። እሺ በጣም እናመሰግናለን። ቅድም በነበረው ዩት ላይ ሞሎስ ማጠቃለያ እየሰጠን ነው ያለ ነው። መምህር ኤፍሬምም የመጨረሻ መጠቃለያ አድርጎልን እንዘጋለን ላይቫችን ስለቆየንበት። የኔ ሀሳብ አሁን ሙሉ ወንጌል ከሆነ ጾሙን ያወጀችው ሙሉ ወንጌል ከሆነ ሌሎቹ አይጾሙም ማለት ነው። በአጭር መካነ ኢየሱስ አይጾምም፣ ካልቪኒስቶች አይጾሙም፣
ሌሎቹ ከዛ ውጭ ያሉት ጾሙ አይመለከታቸውም። እንዳይመስላችሁ ጾሙ ሙሉ ፕሮቴስታንት እንዳጠቃላይ ፕሮቴስታንት የሚባለው እንዳለ የሚጾመው ሳይሆን ከዛ ውስጥ አንዱ ዲኖሚኔሽን ያዘዘው ነው እንጂ ሁሉም የሚጾሙት ጾም እንዳልሆነ በዚህ አጋጣሚ እንድታውቁት እወዳለሁ። ጾሙም ደግሞ የታወጀው ሰዓቱ ከምሽቱ 3 ሰዓት እስከ ጠዋት 12 ሰዓት ነው። ዮባ ጾሙ እስኪ ማርያም በል እውነት እንደዛ ነው ሰዓቱ? ሌሊቱን ማለት ነው። ትተኛለህ። ከዛ 3 ሰዓት ላይ ራት እስከ 3 ትበላለህ። ከዛ ትተኛለህ። ኮመንት ላይ ማታ አራት ማንበላ ሙነን ነው የሚሉ ሰዎች ከነሱ ሲበሉ አይተው ነው ማለት ነው። ምክንያቱም አሁን በጾም ጾም ስላደረጉት አሁን ሲበሉ ኑረዋል ማለት ነው። የሚመች ቦታ ከሆኑ ሀሳብ ይስጡ፣ ካልሆነ የሚመች ቦታ እንኳን አይደለውም። ሰፊ ሀሳብ ለመስጠት አልችልም። ጾምን አውጀው አዲስ ቀኖና ማውጣታቸው በጣም ጥሩ ነው። አዲስ ከሚያወጡ ግን በዚሁ በታወጀው እኛ ጋር አብረው ቢጾሙም ደግሞ የበለጠ ውበት ይኖረዋል። በኋላ ደግሞ ሲገደፍ ገቢውን አብረው ማጨናነቃቸውን እንዲያቆሙ ለማይጾሙት መልእክት በዚያው ይድረስ። ከዚያ ውጭ ግን የቅድሙ በምን ቋጫችሁት ወይ በምን አለቀ? እሱን ማወቅ ፈልጌ ነው። በደንብ አወሩ ወይ ምን ደረጃ ደረሱ? በቃ ልዩነት እንዳለ በግልጽ ታወቀ። ያው አንደኛው ልጅ ፔንቴኮስቴው በጥምቀት የማያምነው ነገሮችን ወደ ሌላ አቅጣጫ መቀየር ሲጀምር ያው ዮናስ አስወጣው። ግን በመካከላቸው የአስተምሮ ልዩነት እንዳለ ሌሎቹ አሁን ላይ የምናያቸው ፔንቴዎች ከዛሬ 100 ዓመት በፊት የመጡ እንደነበሩ እና በቤተክርስቲያን አስተምሮ በድህነት ዙሪያ ላይ ሰፊ ልዩነት እንዳለ ኦልሬዲ ተማምነዋል። ለሌላ ጊዜ ደግሞ ውይይት እንድናደርግም ቀጠሮ ተይዞበት ነው የሄድነው። ግን ትልቁ ነገር ፕሮቴስታንት ሲባል መቃወም ላይ እንጂ አንድነቱ በአስተምሮ ደረጃ እጅግ ሰፊ ልዩነት እንዳላቸው ኦልሞስት ውይይቱ እሱን በጥራት አስመልክቶናል። መምህር እዛ ላይ ጥሩ ውጤት ነው። ጥሩ ውጤት ነው። ሌሎቹንም እንዲሁ በደንብ መለየት እንቀጥላለን። ግሩም፣ እናመሰግናለን። እሺ፣ በጣም አመሰግናለሁ ስለነበረን ጊዜ ሁላችሁም። ማታ ደግሞ እንገባለን። እግዚአብሔር አምላክ በጣም እናመሰግናለሁ ወንድሜ። መልካም ቀን ይሁንልህ መምህሬ። እሺ አባት ስትፈልገኝ ግን በኤኒ ነገር ጥራኝ። እሺ አውራኝ። አለው ምሳይል ብላ እንጂ ወጥቼ በሉ። ሰላም ሁኑ። በርሲሳ ደውለልኝ ነበር። አሁን እችላለሁ። ደውልኝ ትችላለህ። ተበልበዋል። ምን አልከኝ? አናገርከኝ? ቤት ሻይ እንዴት ነሽ? ምን አልከኝ? እንዴት ጸበለ ገሪ ናንገላሽ ጸበለ ገሪ ወደ እንዴት እኮ ገባለሁ። በርሲሳ ቤትሻ ልደት በሚለው ነው የምናወራው። እንዴት ነሽልኝ የኔ እናት? እንዴት ነው? አሁን መድረኩ እኔና አንቺ ነው። ነፃ ሆነሽ አንዳንድ ነገሮችን አለሽልኝ አለ ሁሉ ሰላም የሆነ ነገር ልናገር ነበር። አይሆንም። እንዴት ነው ግን ኑሮ? አዩ ያለሁበት ይህን ይመስላል። ቤት ሻምና አጠራንም ታዲያ ለምርቃት። ኧረ እኔ መጀመሪያ አንቺ ጋር መምጣት አለብኝ። ከእናንተ በላይ የምታውቀኝ እሷ ናት። በዚህ ውስጥ ጓዳይም በሉት ኦልሞስት እዚህ ቲክቶክ ላይ እኔ ሳልመጣ ታውቃለህ። ግን የመጀመሪያ ቲክቶክ ቪዲዮ እኮ ላይ ያለ እኮ የመጀመሪያ ገብታችሁ ቼክ አድርጉት ጋይዝ። ኧረ ቼክ አድርጉት። ብዙ ነገሮች ቼክ የሚያደርጉት ኧረ ቤት ቪዲዮ በጣም ተመታ እኮ ቅጥነት ምናምን። አሊያዛ ወደ ምግብ ልወጣ ነው። እመጣለሁ እያልኩኝ ሳልመጣ አንቺ ጋር እራሱ ጮጮዎቹንም ቼክ አደርጋለሁ። በልሽ ማታ እሰማለሁ። እንግዲህ እንጠብቃለን። ደህና ሁኚልኝ። ቻው። ቤትሻ ማለት ስንት ዓመት አብረን ሰርተናል መሰላችሁ? ገና ከዩኒቨርሲቲ ግራጁዌት አድርጌ እንደወጣው አንድ ቢሮ አብረን ሰርተናል። ረጅም ዓመት ማለት ነው። አንድ ቢሮ
ጎን ለጎን በጣም የምትገርም ልበቀና እህቴ ናት። በጣም ልበቀና ሰው ለእኔ በተለይ በጣም ባለውለታዬ ናት እና ሰላም ሁኑልኝ። ወዳችኋለሁ። እንደናው ቻውስ